ዛሬ የምናወራው ስለ ሚስቶች ነው። ብዙ ባሎች እንደሚናገሩት ጥናቶችም እንደሚያሳዩት አብዛኛው ሴቶች ካገቡ በኋላ በተለይም ደግሞ ልጅ ከወለዱ በኋላ ባሎቻቸውን ይረሳሉ። የወሲብ ፍላጎታቸውን በሙሉ ይጠፋል። ይህ ለምንድን ነው የሚሆነው? እውነት ነው፣ ተፈጥሮ ሰውነታችን ላይ ለውጥ ያመጣል። ሆርሞናችን ይለዋወጣል፣ ፍላጎታችንም ይቀየራል። በፊት የምንወዳቸውን ነገሮች እንጠላለን፣ የምንጠላቸውን ነገሮች ደግሞ በተቃራኒው ልንወድ እንችላለን። ግን አብዛኛውን ጊዜ በሂደት ከወለዱ በኋላ ይስተካከላል። አንዳንድ ባሎች እንደሚሉት ግን የባህሪ ወይንም ደግሞ የአካል ለውጥ ብቻ ሳይሆን ፍላጎት የሚባል ነገር የላቸውም ይላሉ። ከወለድኩ በኋላ ምን ያስፈልገኛል ይላሉ። ለባላቸው የነበራቸው ፍቅር ይጠፋል፣ ሲታቀፉ ይሸሻሉ፣ አልጋ ላይ ደስተኛ አይደሉም። እና ለምንድን ነው ይህ የሚሆነው? ሴቶችም ደክሞኛል፣ በጣም እያመመኝ ነው፣ ጥሩ ስሜት አይሰማኝም ይላሉ እንጂ ለምን እየሆነ እንደሆነ ትክክለኛውን ምክንያት አያውቁትም። አንዳንድ ጊዜ ራሳችን የምናደርጋቸው ነገሮች ናቸው እንደዚህ አይነት ለውጥ የሚያመጡብን። ለውጡ ላይ መስራት አለመፈለግና ከዚህ በላይ ምንም አያስፈልግም ልጅ ወልጃለሁ ብሎ ከማሰብ የሚመጣ ነው። በዛሬው ቪዲዮ ለባሎችም ለሚስቶችም በእውቀት የተደገፈ ህይወት እንድትኖሩ ራሳችሁ ላይ ለውጥ እንድታመጡና ስህተታችሁን እንድታርሙ የሚረዳችሁን 5 ነገሮች። እነዚህም ሚስቶች ከወለዱ በኋላ ለምን ወሲብን እንደሚሸሹ ወይንም ደግሞ የወሲብ ፍላጎታቸው ለምን እንደሚጠፋ ለማየት እንሞክራለን። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ሚስቶች ካገቡ በኋላ ወይንም ደግሞ ከወለዱ በኋላ የወሲብ ፍላጎታቸው የሚጠፋው ወይንም ደግሞ የሚቀንሰው ሴክስ ሲያደርጉ ከራሳቸው ላይ መስጠት የሌለባቸውን ነገር እንደሚሰጡ፣ የሆነ ነገር እንደሚወሰድባቸው ይሰማቸዋል። ልክ ለባሎቻቸው ውለታ፣ ለባሎቻቸው ደስታ እንጂ እነሱ ከዚህ ነገር ምንም የሚያገኙት ጥቅምና እርካታ እንደሌለ፣ ከነሱ ሰውነት ላይ፣ ከነሱ ጊዜ ላይ፣ ከነሱ ደስታ ላይ ግን የሚሰጡት ነገር እንደሚበዛ ይሰማቸዋል። ይህንንም ስሜታቸውን ባሎቻቸው እንደማይረዱላቸው ያስባሉ። ምክንያቱም አይናገሩም፣ ወይንም ደግሞ ባሎች ቁጭ አድርገው አይጠይቋቸውም። ምን ሆነሻል? እየሸሸሽ ነው? ጸባይሽ ተቀይሯል ይላሉ እንጂ ሚስቴ ምን እናድርግ ይህንን ነገር ለማስተካከል አንቺም ደስተኛ እንድትሆኚ ብለው ቁጭ ብለው ሚስቶቻቸውን አያወሩም። ምናልባትም ይህ ነገር እየባሰ ከሄደ የባለሙያ እርዳታም ሊያስፈልገው ይችላል። ስለዚህ ሚስቶች ይህ የሚሰማችሁ ከሆነ የስነ ልቦና ባለሙያ ጋር በመሄድ ባሎቻችሁን በግልጽ በማናገር ችግሩን መፍታት ትችላላችሁ። ምክንያቱም ወሲብ ለወንዶች ብቻ የተፈጠረ ለባሎች ብቻ የተሰጠ ደስታ ሳይሆን እናንተም የምትደሰቱበት በህይወትና በኃላፊነት የደከመ ሰውነታችሁን የምታስደስቱበት ከባሎቻችሁ ጋር በፍቅር የመተሳሰር ጊዜ የምታሳልፉበት እንደሆነ ማሰብ አለባችሁ። እሷ እየደከመች ባሏ እየተደሰተ የምታደርግ፣ እሷ ድካምና ህመም እየተሰማት ለባሏ እርካታ የምትተኛ የሚመስላት ሴት ብዙ አለች። ይህንን ልታስተውሉ ይገባል። ባሎችም የእናንተ ጉዳይ ስለሆነ አስተውሉ። ሚስቶቻችሁ ላይ የመሸሽ ጸባይ የምታዩ ከሆነ ቁጭ አድርጋችሁ ልታናግሯቸው ይገባል። እንደዚህ ማድረግ አይገባሽም፣ ይህ እኮ ትዳር ነው ማለት ሳይሆን ያለባችሁ በለሆሳስ ሚስቴ ምን ሆነሻል ንገሪኝ፣ እኔ እኮ ቅርብሽ ነኝ፣ ከኔ የቀረበ ወዳጅ ማናለሽ፣ እርካታሽና ደስታሽ ያሳስበኛል፣ ምንድን ነው የጎደለው፣ በምን እናስተካክለው ብለህ ልትጠይቃት ይገባል። በትዳር ውስጥ ለቤተሰቦቻቸው ለባላቸውና ለልጆቻቸው ሁሉንም ነገር እየሰጡ እንደሆነ የሚሰማቸው ሚስቶች ደስተኛ አይደለም ለወሲብ ቁጭ ብለው እንኳን ለመጫወት ፍላጎት አይኖራቸውም። ምክንያቱም ሁሉንም ነገር እየሰጡ እየተወሰደባቸው እንደሆነ እየጎደሉ እንደሆነ ይሰማቸዋል። ምግብ አቅርባ እሷ ሳትጠግብ ለልጆቿና ለባሏ ትታ የምትነሳ ሴት ደስተኛ አይደለችም። ምናልባት የእናትነት የሚስትነት ፍቅር ተብሎ ሊገለጽ ይችላል። ነገር ግን ከሷ ላይ ደስታ እየተወሰደ ነው። ባሏ የማያግዛት ሴት ጠዋት ላይ እንቅልፏን ሳትጨርስ ተነስታ ልጆቿን አስተናግዳ ወደ ትምህርት ቤት ሸኝታ ባሏን ቁርስ አብልታ ከዛ ደግሞ ወደ ስራ የምትሄድ ከዛም ከስራ ስትመለስ ደክሟት መጥታ እራት ምንድነው ትባላለች። የሚያግዛት ሰው ከሌለ እንደዚህ አይነት ሚስት ደስተኛ አይደለችም። ለወሲብ ዝግጁና ፈቃደኛ ላትሆን ትችላለች። ምክንያቱም በድካም የተሞላ ቀን ታሳልፋለች። በቤቷ ውስጥ ልጆቿ ህፃናት ከሆኑ ላይረዷት ይችላሉ። ባሏ ግን ሊረዳት ይገባል። ምን ላግዝሽ? የትኛውን ላድርገው? አንቺ ብዙ ስራ አለብሽ እያልክ ልታግዛትና ከጎኗ ልትቆምላት ይገባል። ሁለተኛው፣ ካገባች ወይንም ደግሞ ከወለደች በኋላ ለወሲብ ያላት ፍላጎት ሁሉ የሚጠፋው ራሷን በመቅጣት ውስጥ ስላለች ነው። ብዙ ሚስቶች ይህንን አይረዱትም እንጂ ራሳቸውን ይቀጣሉ። ደስታ እንደማይገባቸው፣ ደስታ ለነሱ ቅጥ ያጣ ነገር እንደሆነ ነው የሚያስቡት። ለነሱ የሚገባቸው ሚስትነት ማብሰል፣ መስራት፣ ልጆች ማሳደግ ብቻ ግዴታዋ እንደሆነ ሌላው ነገር ግን ለሷ እንዳልተፈጠረ የሚሰማት ሴት
ብዙ አለች። ፈጣሪ ወሲብን ለወንዶች እርካታ አልፈጠረውም። ይህንን ያደረጉት ሰዎች ናቸው። በአስተሳሰብ ውስንነት፣ በባህል ባለማደግ የተወሰኑ ወንዶች ለራሳቸው ደስታ የፈጠሩት አካሄድ እንጂ ተፈጥሮ ይህንን አይልም። ተፈጥሮ እኛን ሊያስተሳስር፣ ሊያስደስት የሰራልን የሰጠን ስጦታ ነው። ባልና ሚስት እንዲደሰቱበት፣ ፍቅራቸውን ሼር የሚያደርጉበት፣ የበለጠ የሚቀራረቡበት የተሰጠ ስጦታ ነው። በተፈጥሮ ሴክስ ስናደርግ የሚመረቱ ሆርሞኖች አሉ። እነዛ ሆርሞኖች ደስታ እንዲሰማን፣ እርካታ እንድናጣጥም፣ ከዛ ሰው ጋር መተሳሰር እንዲጨምርልን ያደርጋል። ይህ ተፈጥሮ ነው። ስለዚህ ሴትም ወንድም የደስታውና የእርካታው ተካፋዮች መሆን አለባቸው። ከቤተሰብም ጀምሮ በእድገቷ ውስጥ ለኔ የማትል ትኩረት የማይሰጣት፣ ለሌሎች ልደት ሲከበር ለሷ የማይከበርላት፣ ለሌሎች ዕቃ ሲገዛ ለሷ ሳይደረግላት ያለፈች ሴት ይህንን ሁሉ ነገር በውስጧ ስለያዘች ደስታ እንደማይገባት ታስባለች። ዛሬ ስታገባ ስትወልድ የተፈጠረ ነገር አይደለም። እዛው የኖረችበት በእድገቷ ውስጥ አብራት የኖረ ልቧንም ያደከመው ደስታ እንደማይገባት ያሳመናት በጣም መጥፎ ፕሮሰስ ነው። ደስታ ይገባኛል፣ ፈጣሪ ለኔም ለሱም የሰጠን ስጦታ ነው ብለሽ ልታስቢ ይገባል። እመኚኝ፣ ምክንያቱም እውነታው ይህ ነው። ያንቺ አስተዳደግ፣ ያለፍሽበት መጥፎ ህይወት መመዘኛሽ አይደለም። መመዘኛሽ ፈጣሪሽ የሰጠሽ ዋጋ ነው። ባልና ሚስት ካደረጋችሁ በኋላ ደስታን ሰጥቷቸዋል። ይህ ደስታ ደግሞ ላንቺም ይገባሻል። ሶስተኛ፣ ሁሉንም ነገር መቆጣጠርና ኃላፊነት መውሰድ። ነገሮችን መከታተል ስለሚፈልጉ ደስታን ለራሳቸው መስጠት አይችሉም። በወሲብ ለመደሰት መረታት ያስፈልጋል። ለባልና ለሚስት ፍቅር መረታት። በቆፍጣናነት ወይንም ደግሞ ግትር ስሜት ይዘን በወሲብ መደሰት በጣም ከባድ ነው። ሚስት በባሏ ልትረታ፣ ባልም ለሚስቱ ሊንበረከክ ይገባል። ልክ በዚህ ሰዓት ነው ኢንጆይ ማድረግ የሚችሉት። አንዳንድ ሴቶች ግን ሁሉንም ነገር መቆጣጠር ይፈልጋሉ። የባሏን ውሎ ትቆጣጠራለች፣ የልጆቿን ውሎ ትቆጣጠራለች፣ አስቤዛዋን፣ የቤቷን ሁኔታ፣ ስራዋን፣ የባሏን ስራ፣ የባሏን ደሞዝ፣ ወጪውን፣ ገቢውን፣ ሁሉንም ነገር ትቆጣጠራለች። ሁሉንም ነገር እየተቆጣጠረች ነው የምትኖረው። ስለዚህ ለደስታ የሚሆን ጊዜ የላትም። አእምሯ በኃላፊነት ተወጥሯል። ስለዚህ ልትረታለት አትችልም። ሁሉንም ነገሩን እየተቆጣጠረች እንዲያደርግሃል፣ እንደዚህ ብለሃል፣ እንደዚህ ገዝተሃል የምትል ሚስት ልትረታና ልትወድቅ አትችልም። ይህ አስተሳሰብ ሳናስበው በጣም ፍርጥም ያደርገንና ለደስታችንና ለእርካታችን መረታት እንዳንችል ያደርገናል። የቤቱ ማኔጀር እሷ ስለሆነች ለባሏ ልትረታለት አትፈልግም። ሆነ ብላ ላይሆን ይችላል፣ ግን ሁሉንም ነገር መቆጣጠር የምትፈልግ ሚስት እንደዚህ አይነት ባህሪ ያድግባታል። ስለዚህ ባሏ ሲያቅፋት እንኳን ያ ያልኩህን ነገር አድርጋሃል ግን ነው እንጂ የምትለው ለፍቅር ዝግጁ አይደለችም። ሴክስ ለማድረግ ወይንም ደግሞ በወሲብ ኢንጆይ ለማድረግ ፈታ ለቀቅ ማለት ያስፈልጋል። ስለዚህ ይህንን ለማድረግ ደግሞ ቁጥጥሯ፣ ማኔጅመንቷ በጣም ለያዛት ሴት በጣም ከባድ ይሆንባታል። ሴቶች ሁሉንም ነገር ለመቆጣጠር አትፈልጉ። ደስታችሁ ላይ ትኩረት አድርጉ። ኃላፊነት ሲበዛብሽ ደስታ ታጫለሽ። ሳታስቢው ተቆጣጣሪና ተጨቃጫቂ ትሆኛለሽ። ልጆችሽ የሚፈሩሽ፣ ባልሽ የሚንቀጠቀጥልሽ ሴት ከሆንሽ ይህ ስኬታማነት አይደለም። ሚስትነትሽን፣ ፍቅረኝነትሽን አጥተሻል ማለት ነው። ስለዚህ ሁሉ ነገር ከመቆጣጠርሽ ጎን ለጎን ደስታ እንደሚገባሽ፣ ለባልሽ መረታት እንዳለብሽ አስቢ። ደስታውም ያንቺም ጭምር ነውና። አራተኛ፣ በወሲብ የማይደሰቱ ወይንም ደግሞ ፍላጎት የሚያጡ ሚስቶች ወሲብን ለባላቸው ደስታ የሚያደርጉ ስለሚመስላቸው ነው። ለሷ ጥቅም እንደሌለው፣ እርካታ እንደሌለው የሚሰማት ሴት ለሱ ውለታ እየዋለችለት ወይንም ደግሞ እያደከማት እንደሆነ ስለሚሰማት ገና ሲቀርባት ደስተኛ አትሆንም። የኔት ደስታው ላንቺም ጭምር እንደሆነ ማስተዋል አለብሽ። በጤና ጉዳይ ወይንም ደግሞ በመውለድ ሂደት ውስጥ ምናልባት ደስታሽን አጥተሽው ከሆነ ባለሙያ ልታማክሪ ይገባል። ምክንያቱም የትዳር ህይወት ውስጥ ረጅሙን የህይወት ምዕራፍሽን የሚይዝ ነገር ስለሆነ ያለ ደስታ ደግሞ ልትኖር አይገባም። እንደዚህ አይነት አስተሳሰብ፣ እንደዚህ አይነት ስሜት እንዲሰማቸው የሚያደርገው አብዛኛውን ጊዜ የእናቶቻቸው ያደጉበት ሶሳይቲ አስተሳሰብ ነው። የጫኑብን እውቀት ወንዶች ወሲብን በጣም እንደሚፈልጉና እኛ ደግሞ ሰጪዎች እንደሆነን ነው። ለነሱ እርካታ እንደምንኖር ተደርጎ ነው። አብዛኛውን ጊዜ እንደዚህ የሚያስቡ ሰዎች በእናቶቻቸው ወይንም ደግሞ ባደጉበት ሶሳይቲ የተሳሳተ እውቀት የተሞሉ ሰዎች ናቸው። ወሲብን ለወንዶች ደስታ ብቻ እንደሚደረግ እየነገሩ ካሳደጉን እኛ ደስታ እንደሚገባን እንደሚያስደስት እንኳን እውቀቱ አይኖረንም። ሌላኛው ደግሞ በተለያየ ጊዜ ከተለያየ ወንድ ጋር ለመወደድና ለመፈለግ ብለን ሳናውቀው ከብዙ ሰው ጋር ወሲብን እንለማመዳለን። ከዛ ወሲብን የምናደርግበት ምክንያት በራሱ መወደድንና አቴንሽን ፍለጋ ይሆንና የኛን እርካታ እንረሳዋለን። አብዛኛውን ጊዜ እንደዚህ የሚያደርጉ ሴቶች የወንዱን መደሰትና ለመደሰት ቼክ ያደርጋሉ እንጂ የራሳቸውን ደስታ አያስቡትም። ወሲብን ከምትወጁ ከምታከብሪው ሰው ጋር ማድረግ
እንድትቀራረቡ፣ እንድትወጁ፣ የበለጠ እንድትታዘዡ ያደርግሻል እንጂ አንቺን ስለወደደሽ መርካቱን መደሰቱን የምታይ ከሆነ ጤናማ አስተሳሰብ አይደለም። ማንኛውም ወንድ ወሲብ ሲያደርግ ይደሰታል፣ ይረካል። ያ ማለት ግን ማንኛውም ወንድ አንቺን ወዶሻል፣ አክብሮሻል ማለት አይደለም። ዛሬ ካወቃት ሴት ጋር ወሲብ አድርጎ የሚደሰት ወንድ ነገ ትዝ ላትለው ትችላለች። ስለዚህ ወሲብን አንድ ሰውን ለማስመጣት ትጠቀሚበት። ወሲብን ወንዶችን ለማጥመድ የሚጠቀሙ ሴቶች የሚፈልጉትን፣ የሚወዱትን፣ የሚጠሉትን ነገር እንኳን አያውቁትም። የሚፈልጉት መወደድ ብቻ ነው። መወደድ፣ መፈለግ፣ ከዛ ወሲብን ማድረግ በቂ ይመስላችኋል። ስለዚህ ከአንድ ሰው ጋር እርካታን ኢንጆይ ማድረግ አትችሉም። ዛሬ የፈለጋትና የወደዳት ወንድ ለእሷ በቂ አይደለም። ትለምደውና ሌላ ደግሞ የሚያያት ወንድ ትፈልጋለች። ይህ የምንወደውን፣ የምንጠላውን፣ የምንፈልገውን ምን አይነት ሰው እንደሆነ እንኳን ማንነታችንን ሁሉ ካላወቅን ነው። ምናልባት ያሳደጉን ሰዎች በቂ ነገር ስለ ራሳቸው አልነገሩን ይሆናል። ኮንፊደንስ እንዲኖረን አልረዱን ይሆናል። የምናየው ነገር ሁሉንም ነገር አበላሽቶብን ሊሆን ይችላል። ግን ማስተዋል ያለብን ነገር ማንነት ያለን በፈጣሪ የተወደድን ፍጥረቶች ሆነን ሰዎች ባይነግሩን፣ ወላጆቻችን ማንነታችንን እንድንወደው ባያደርጉን፣ ፈጣሪ ግን ሁልጊዜም ይወደናል፣ ያከብረናል። ማንነታችን መማር ያለብን ከሱ ነው። ከሰዎች የምንማር ከሆነ የምናየውን ስህተት የምንደግም ወይንም ደግሞ በእልህ የምንኖር የምንወደውን ሳናቅ ዝም ብለን የምንነዳ ሰዎች ነው የምንሆነው። መወደድ ብቻውን ህይወት ወይንም ደግሞ ስኬት አይደለም። ሴቶች ያስተውሉ፣ ማንነትሽን እወቂ። አንዴ ነው የምትኖሪው። ለምትኖሪው ህይወት የእውነትሽን ያንቺን ማንነት ኖረሽ ልታልፊ ይገባል። ፈጣሪሽም አንቺን ልጁ በማድረጉ ይደሰታል። ስለዚህ አንቺ ራስሽን ሆነሽ ሌሎችን ኮፒ ሳታደርጊ በሰዎች መታየትና መወደድ ጉዳይሽ ሳይሆን እሱ እንደወደደሽ እሱ እንዳከበረሽ እያሰብሽ የምትኖሪው ህይወት ወደ ስኬት ያሻግርሻል። ደስታሽ ሙሉ የሚሆነው ፈጣሪሽ የወደደውን ያክል ራስሽን ስትወጂ ነው። ብዙ ጊዜ ሰዎች ሲናገሩ እንሰማለን። ሴቶች ለእርካታ ሩቅ ናቸው እንባላለን። ምክንያቱም ደስታችን በራሱ ምን እንደሆነ ስለማናውቀው ነው። የቱ ጋር እንደምንደሰት እርካታችን የቱ ጋር እንደሆነ ካልገባን ጊዜ መፍጀት ነው እንጂ ወይንም ደግሞ ሰው መቀያየር ነው እንጂ የእውነት ልክ ልንሆን አንችልም። ማንነታችን ካልገባን ደስታችን፣ እርካታችን የቱ ጋር እንደሆነ ሳናውቀው ዝም ብለን ከሰው ጋር አብረን እንኖራለን እንጂ ወይንም ደግሞ ከፍቅረኛ እንቀያየራለን እንጂ ተደስተን ረክተን መኖር አንችልም። አምስተኛ በጣም ትኩረት መስጠት የሚገባን ነገር ሚስቶች ለወሲብ ወይንም ደግሞ ለእርካታ ሩቅ የሚሆኑት ባሎችን ድክም ስላደረጓቸው ነው። በዚህ ነገር ሴቶች ቅር ሊላችሁ ይችላል። ነገር ግን ብዙ ሚስቶች ላይ የሚታይ ነገር ባሎችን ዲፕረስድ አድርጎ ያስቀረ፣ ሴቶችም ያለ ደስታ ያስቀረ ነገር ነው። ሚስቶች አብዛኛውን ጊዜ ባሎቻቸውን በስተት የሚያዩ፣ በጉድለታቸው ብቻ የሚናገሯቸው፣ ስተታቸው ላይ ብቻ ትኩረት የሚያደርጉ ከሆነ እንደ ልጅ ያያቸዋል። አንተ ይህንን አድርገሃል፣ እዚህ ቦታ ሄደሃል፣ ይህንን አድርግ ብያል ነበር፣ እንትን ግዛ ብያል ነበር፣ በቃ ሁሉንም ነገር እኔ ነኝ አይደል የማደርገው፣ ምንም አታደርግም አንተ፣ ምን አይነት ሰው ነህ የምትል ሚስት ባሏን የማታከብር፣ በወንድነቱ በማንነቱ የማታከብረው የማትቀበለው ከሆነ ከሱ ጋር በወሲብ ልትደሰት አትችልም። ምክንያቱም ትንቀዋለች። በውስጧ ለሱ ክብር የላትም። ንግግሩ፣ ድርጊቱ ሁሉ የሚያናድዳት ከሆነ እንዴት ከሱ ጋር ልትደሰት ትችላለች? የሷም ሆነ የባሏ ፍላጎት ይጠፋል። ባሏ ሁልጊዜ ከምታደርገው፣ ከምትናገረው፣ ዝቅ ከምታደርገው ሚስቱ ጋር በወሲብ መርካትን አያስበውም። እንደውም ለወሲብ ያለው ፍላጎት ሁሉ ይጠፋል። ሲያይሽ የማይነቃቃ፣ ሚስቴን አፍቀሽኛል የማይልሽ፣ አቅፎ የማይስምሽ፣ ሁልጊዜ ዝቅ የምታደርጊው ስለምትሰብሪው ነው። ሚስቶች ባሎቻችሁን ማክበራችሁ የእናንተ ወይንም የባሎቻችሁ ፍላጎት አይደለም፣ የፈጣሪያችሁ ትዕዛዝ ነው። ሴቶች ወይንም ደግሞ ሚስት ባሏን ታክብር የሚለውን ባላንስ አድርገን መኖር የምንችለውም ስናከብራቸው ብቻ እንደሆነ ስለሚያውቅ ነው። የተሰራንበት መንገድ ካልገባን እንዴት አድርገን መኖር እንደምንችል አናውቅም። ስለዚህ ዘመናዊነት የሰጠንን አስተሳሰብ እየተከተልን በተሳሳተ መንገድ እንሄዳለን። ባሎች ልክ እንደ ክርስቶስ ቤተክርስቲያንን እንደወደደ ሚስቶቻችሁን ውደዱ፣ ሚስቶች ደግሞ ለባሎቻቸው ይገዙ፣ ይታዘዙ የሚለው ባላንሱን ጠብቀን እንድንኖር ነው። እሱ እስከ ሞት ድረስ ከወደዳት እሷስ እንዴት መታዘዝ ይከብዳታል? ክርስቶስ እኛን በወደደበት መልኩ ሚስትህን መውደድ ከተባለ ይህንን ተግባራዊ የሚያደርግ ከሆነ ሚስቱ ራሷ መታዘዝ በጣም ቀላል ይሆንላታል። ሁላችንም ለፈጣሪያችን ፕሪንሲፕል፣ ለሱ ቃል፣ ለተፈጠርንበት መንገድ የምንታዘዝ ከሆነ መኖር ምንም አይከብድም። የሚከብደው የራሳችንን ፕሪንሲፕል ይዘን ስንኖር ብቻ ነው። የፈጠረን ራሱ ፕሪንሲፕል ሰጥቶናል። በቃሉ የምንመራ ከሆነ ምንም አይከብድም። ሚስቶች አስተዋዮች ሁኑ፣ ትዳራችሁን ጠብቁ። በእናንተ ስህተት ደስታችሁን አጥታችሁ ትዳራችሁን አፍርሳችሁ ለልጆቻችሁ የምታሳዩት ነገር እንዳታጡ ተጠንቀቁ። ከኔ ጋር ስለቆያችሁ በጣም ደስ ብሎኛል።
ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።